ሻሎም የጌታ ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ ወንድማችሁ ፕሮፌት ጆሲ ነኝ። ዛሬ ደግሞ በፊታችሁ የተገኘሁት አንድ ልዩ የምስጋና ድግስ ላይ በቤተ ክርስቲያናችን የተዘጋጀ ፕሮግራም ላይ ልጋብዛችሁ ነው። በጌታ ጸጋና እርዳታ እግዚአብሔር ረድቶን ላለፉት ጥቂት ዓመታት ወንጌልን ስንሰራ ነበረ። ኦልሞስት ለ12 ለ13 ዓመት በጌታ ቤት በወንጌል ያገለገልን ብዙዎች እየዳኑ እየተፈወሱ እግዚአብሔር እዚህ አድርሶናል። ሚኒስትሪያችን ወይም ደግሞ ቤተ ክርስቲያናችን ደግሞ ኦፊሻሊ የተተከለችበት ወይም ደግሞ የተመሰረተችበት 3ኛ ዓመቷን የፊታችን እሁድ ስለምናከብር እግዚአብሔር ስለረዳን፣ እግዚአብሔር ስላገዘን፣ ብዙዎች ስለተጽናኑ፣ ብዙዎች በጌታ ወንጌል ስለዳኑ፣ ስለተፈወሱ፣ ብዙዎች ስለተባረኩ እግዚአብሔርን የምናመሰግንበት ልዩ የምስጋና ኮንፈረንስ የምስጋና ድግስ አዘጋጅተናል። በዚህ ዕለት ደግሞ እናንተም ከኛ ጋር ጌታችንን አብራችሁ እንድታመሰግኑ ስለተሰራልን ስራ እግዚአብሔርን አብረን እንድናመሰግን በዛ ቀን ደግሞ እግዚአብሔር የሚሰጣችሁን ድንቅና ተአምራቶች ደግሞ እንድትቀበሉ በጌታ ፍቅር ጋብዣችኋለሁ። በዚህ ዕለት ተጋባዥ ዘማሪያን አሉ። እግዚአብሔር ደግሞ ምድሪቷ ላይ በኃይል ያስነሳቸው የተወደዱ የእግዚአብሔር ሰዎች ከኛ ጋራ እግዚአብሔርን ሊያመሰግኑ በዚያ ስፍራ ይገኛሉ። እናንተም ደግሞ እግዚአብሔርን አብራችሁን እንድታመሰግኑ ወዳጅ ዘመዶቻችሁን በመጋበዝ እንድትገኙ እንዲሁም ደግሞ እግዚአብሔር በዚህ ሚኒስትሪ ውስጥ በእነዚህ ዓመታት የባረካችሁ የተፈወሳችሁ በእግዚአብሔር ቃል በቤተ ክርስቲያን በመጣላችሁ ትንቢት በፈውስ በተለያየ ነገር የተጽናናችሁ ሰዎች እግዚአብሔር በዚህ ሚኒስትሪ አልፎ የባረካችሁ የጎበኛችሁ ሰዎች ከኛ ጋር መታችሁ ይህንን የረዳንን እግዚአብሔርን አብረን እንድናመሰግን በጌታ ፍቅር ጋብዛችኋለሁ። እግዚአብሔር አሁንም እየረዳን አለ፣ እያሰፋን አለ፣ እየባረከን አለ። ደግሞ አምናለው ጉብኝት እንደሚያደርግም እግዚአብሔር ተናግሮኛል። በዛ ዕለት ደግሞ ሌላ የምናመሰግንበትን ምስጋና ስለሚጨምር በዛ ቀን አብራችሁን እንድታመሰግኑ በጌታ ፍቅር ጥሪ ያቀርብላችኋለሁ። መጽሐፍ ቅዱስ ሲናገር ምስጋናቸውንም በጀመሩ ጊዜ እግዚአብሔር በሴር ላይ ድብቅ ጦርን አስነሳ እንደተባለ በምስጋና ደግሞ የእግዚአብሔር ኃያላን ሰራዊቶች በነገሮቻችን ላይ ሁሉ ስለሚገለጡ በዚህ ልዩ በሆነ ታላቅ የምስጋና ድግስ ላይ በመገኘት ከኛ ጋር ጌታን እንድትባርኩ በጌታ ፍቅር ጥሪ ያቀርብላችኋለሁ። ፕሮግራማችን የሚሆነው ከጠዋቱ 3 ሰዓት ጀምሮ በ22 አደባባይ ጋር የመገናኛ ታክሲ መያዣ ስር በሚገኘው ሰገን ህንፃ ግራውንድ ስር በምትገኘው በቤተ ክርስቲያናችን አዳራሽ እግዚአብሔርን አብረን ከፍ እናደርጋለን። እናንተም በመገኘት በዚህ ስፍራ በመገኘት ጌታን ከኛ ጋር ከፍ እንድታደርጉ በጌታ ፍቅር ጋብዣችኋለሁ። ጸጋና ሰላም ይብዛላችሁ።